ገረው በተክለ ሃይማኖት ተቅማጥ የሚያምን ወደ እግዚአብሔር መንግስት ይገባል ብሎ ቃል በቃል ለተክለ ሃይማኖት የተሰጠው ኪዳን ይሄ ስለሆነ ምን በተክለ ሃይማኖት ተቅማጥ ቢያምን እንደምን እንደ ስቅላቴ ብሎ ቢያምን በተቅማጥ በሽታ ደግሞ በዚያ በሽታ ቢሞት የት በተክለ ሃይማኖት በሚገኝ በቤተክርስቲያናቸው ማለት ነው ቢሞት ማንንም ሰው ድንገት ገብቶ ተቅማጥ ይዞት ቢሞት ወደ እግዚአብሔር መንግስት እንደሚገባ ይናገር which is ተቅማጥ ለድህነት ማለት ነው። አሁን ጥያቄ ምንድነው? ሐዋርያ ጳውሎስ በቆላስይስ ምዕራፍ 1 ላይ ከጌታ የሰጠኝ የተገባልኝ ኪዳን ነው። ስለዚህ በእኔ መከራ ብታምኑ ወደ እግዚአብሔር መንግስት ትገባላችሁ። ከክርስቶስ የጎደለ የመስቀል ስራ አለ። ይሄን ደግሞ ያንን ፈጽሜያለሁና እኔ በሰራሁት የሚያምን ወይ ደግሞ ብታምኑ ትድናላችሁ ብሎ ሐዋርያ ጳውሎስ ኪዳን ሰጠኝ ብሎ በእርሱ በማመን ወደ እግዚአብሔር መንግስት እንዲገባ ነው ቆላስይስ ምዕራፍ 1 ቁጥር 24 የጠቀስከው ብራዘርዬ። እንደዛ ብሏል ብለህ ነው? ይህንንም ቅዱስ ጳውሎስ እኔ ወንድም እኔ ስለ መከራ መቀበል ስለ መከራ መቁጠር አይደለም። የስ በክርስቶስ ስማኝ እኔ ወንድም እኔ አሁን ጥያቄ ግልጽ ነው። ሰው በክርስቶስ ኢየሱስ በስሙ መከራን ይቀበላል ወይስ አይቀበልም? አይደለም ጥያቄ። ኦኬ የኔ ጥያቄ ከድነት ጋር የተገናኘ ነው። ከድነት ጋር የተገናኘ ነው። ምንድነው እዚህ ጋር የተቀመጠው የተገባለት ኪዳን አለ ለማለት ተክለ ሃይማኖት ምን የሚል የተክለ ሃይማኖት ተቅማጥ እንደ ስቅላቱ እንደሚቆጠርለት ያ ማለት በክርስቶስ ኢየሱስ የመስቀል ስራ ያመነም በተክለ ሃይማኖት ተቅማጥ ያመነም ኢኳሊ ወደ እግዚአብሔር መንግስት ይገባል። አሁን እንደዛው ወይ ስማኝ እንደዛ አይደለም። ቅድም እኮ አስነበብኩልህ እንደዛ አይደለም ትለኛለህ። ቅድም እኮ አስነበብኩልህ አይደል? አነበብኩትም አስነበብኩም ጭምር። ሶ ጥያቄ ምንድነው እዚህ ገድል ላይ በተክለ ሃይማኖት በተቅማጡ በብድብድ በሽታ የሞተ ሰው ወይም ተያይዞ ቢሞት ወደ እግዚአብሔር መንግስት እንደሚገባ እግዚአብሔር ኢየሱስ እየገባት ነው። ብራዘርዬ እንዴ ምን ለምን ትረብሻለህ ብራዘርዬ? መከራ ነው መከራ ነው። እኔ ስለ መከራ ምን አገባኝ? እኔ ስለ መከራ ብራዘርዬ ተክለ ሃይማኖት ራሱ የጠየቀው እኮ ጥያቄ ግልጽ ነው አይደል? የሰማዕትነትን ሞት መሞት ፈልጋለሁ አለ። ስለዚህ እንዴት መሞት እንዳለበት የሚያሳየው እግዚአብሔር ነው። ደን ደግሞ ኪዳን የገባለት በተመሳሳይ በእሱ መንገድ የሞተውን ሰው ወደ እግዚአብሔር መንግስት እንደሚገባም ነው የሚናገረው ክፍሉ። እኔ ጥያቄ ምንድነው በተክለ ሃይማኖት ተቅማጥ ሰው ቢያምን ወደ እግዚአብሔር መንግስት እንደሚገባ እንደሚናገር ክፍሉ ወይም ደግሞ ገድሉ አንተ የሐዋርያ ጳውሎስን ቆላስይስ ምዕራፍ 1 ቁጥር 24 ላይ የጠቀስከው እሱን ክፍል የሰውዬ ነው ሚዩት አድርግ። አንተ ምንድነው አንተ ሰውዬ አስወርዳለሁ ኤልሻዳይ ሚዩት አድርግ። እንዴ ምንድነው ሰውዬ ከአንተ ጋር ነው እኔ የማወራው ከሰውዬ ከጠቀሰው ህይወት ጋር ማወራው። እግዚአብሔር ይባርክ። እንግዲህ ታችሁን ታብታብ አድርግ። አንተ ታብታብ አድርግ። እሺ ጥያቄ ምንድነው ሐዋርያ ጳውሎስ በክርስቶስ ኢየሱስ በመስቀሉ ስራ ሲሰራ ኦኬ ክርስቶስ ሲሰራ የተጓደለ ነገር አለ። እሱ እኔ ፈጽሜያለሁ፣ ስለ እርሱ እኔ መከራን ተቀብያለሁና በመከራዬ የሚያምን ሰው ወደ እግዚአብሔር መንግስት ይገባል ኪዳን ተቀብያለሁ ብሎ ተናግሯል ሐዋርያ ጳውሎስ። በሐዋርያ ጳውሎስ በመከራው ሰው ቢያምን ወደ እግዚአብሔር መንግስት ይገባል ነው የሚለው ክፍሉ። ሐሳቡ እንደዛ ነው። ቆላስይስ ምዕራፍ 1 ቁጥር 24 ላይ ያለው ሐሳብ አዎ ምንድነው የሚለው ላውራ አይደለ መቼስ አሳውራ ግን እሺ አዎ ብላል ማለት በጳውሎስ ኦኬ በጳውሎስ በእርሱ መከራ የሚያምን ሰው ወደ እግዚአብሔር መንግስት ይገባል ብለህ ነው የጠቀስከው። ክፍሉን እናንባለን። ምን ችግር አለው? እሺ እሺ ያው አሁንም በመከራዬ ስለ እናንተ ደስ ይለኛል። ስለማን ነው ስለ እናንተ ብሎ ያለው ሐዋርያ ጳውሎስ? ምን አልከኝ? እሺ አንብብልና አሁንም በመከራዬ ስለ እናንተ ደስ ይለኛል አለ ሐዋርያ ጳውሎስ። በመከራዬ ስለ እናንተ ደስ ይለኛል ያለው ስለነማን ነው? በዛ ላሉት
የአማኞች ማለት ነው። አማኞች እነዚያ በዚያ ያሉ አማኞች በጳውሎስ መከራ ቢያምኑ ወደ እግዚአብሔር መንግስት ይገባሉ ማለት ነው። እዚህ ጋር እየተናገረ ያለው ቅዱስ ጳውሎስ ነው ወይ ነው ጥያቄ? ብራዘርዬ ነው ወይ ነው? እኔ አሁን እዚህ ጋር የሚናገረው ሐዋርያ ጳውሎስ የሚናገረው ቅድም እኮ አወራ ብራዘርዬ፣ ቅድም አወራ። እኔ ሁልጊዜ እኔ ኦርቶዶክስ ችግራቸው እኮ ነው አንተ በፈለግኩ አትበሉ። እኔ አንተ በፈለግኩ የምትሉ ነገር አለ። እኔ በፈለግኩት ማመልሳለሁ። የእግዚአብሔር ቃል በሚለው እዛ ላይ ቆም አውራ እንጂ የተባልከው ብራዘርዬ። እዚህ ጋር የሚናገረው ስለ ተቅማጥ ነው። በዚህ በተቅማጥ ደግሞ የሚያምን ሰው ይኸው እዚህ ጋር ምረ ቢለው በመንግስተ ሰማያት ለእናንተ አይደለም። አንብበዋ ሙሉን አረፍተ ነገሩን አንብበው። እሺ ሙሉ አረፍተ ነገር ላንብብሽ። አንድ ፊደል ሳይሆን ይኸው አንብበው። አንተ ለምን አነባለሁ? ከላይ ጀምረህ አንብብ። ከዚህ ጀምረህ ምንድን ነው የሚለው? ጌታም ከሚለው ነው ላንብብልህ። ጌታም በስራህ ሁሉ እነሆ እኔን ተከተልክ፣ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንግስቴ ከኔ ጋር ትስተካከል። መንገስህን እኮ ነው የሚለው። መንገስህን ነው የሚለው ብራዘርዬ። መንገስህን ተክለ ሃይማኖት ከክርስቶስ ጋር አብሮ ነግሰዋል ነው እኮ ብራዘርዬ። ምንድን ነው የምታወራው? መንገስህን ነው የሚለው። ተክለ ሃይማኖት ከክርስቶስ ጋር አብሮ ነግሰዋል። ተክልዬ በመከራው እኮ ነው የነገሰው። ልክ ሐዋርያው ቅዱስ ጳውሎስ ብራዘርዬ፣ ኧረ ብራዘርዬ፣ ኧረ የነገሰበት በምንድን ነው? ስለዚህ ሐዋርያ ማነው? ተክለ ሃይማኖትም ንጉስ ነው፣ ኢየሱስም ሁለት ንጉስ ተገኘ። እሺ ቀጥልሽ። እሱ አንተን ያልከው እኔ ያላልኩም። እሺ በመንግስት በሰማይ መንገስም ከኔ ጋር አንድ እንድትስተካከል በሞቴም ልትመስል ይገባሃል። በሞቴ እንድትመስል ይገባሃል። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላት እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ትንሽ ከፍ አድርግልኝ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልን ፈጸምክ፣ ከሞት በቀር ምንም አልቀር። እንግዲህ አየሁ እዚህ ጋር መጋደልን ፈጽመሃል ብሎ እሺ መጋደልን ፈጸም ከሞት በቀር ምንም አልቀረህም አለው። እነሆ ልቀጥለው፣ እነሆ በክፉ ሞት በተቅማጥ እዚህ ጋር ግን በተቅማጥ የሚለው እንዳልኩ ቅድም በ1989 በድባድ ምትለው ጊዜኛ ነው። እባክህ ቀጥል። እነሆ እንደዛ ነው። ቀጥል በነጋ እጄ ላይ አሁን ስለሌለ አረ ቀጥል ብራዘርዬ፣ ማሳየት እንችላለን ነገም ካላችሁ። እነሆ በክፉ ሞት እዚህ ላይ ባለው ነው የምቀጥለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴ ከአንተ በፊት እንደነበሩ ሰማዕታት ደም እቆጥረዋለሁ። ነገር ግን ለብቻ አይደለም በዚህ ገዳም አሁንም በተቅማጥ አይደለም በበድባድ ነው የሚለው እዛ ላይ በተቅማጥ አይደለም። ያው እዚህ ላይ አንተ ቢያዝከው እሺ። በዚህችም በገዳም በተቅማጥ በሽታ የሚሞቱትን ኦርቶዶክስ ወይም ክፉ ሳይሆን በትክክል አንብበው። አይ አንተ ስላልክ እኮ አይደለም። አይ እኮ ሪያሊቲው ነው እየነገርኩ ያለሁት። በዚህች ገዳም
በዚች ገዳም በተቅማጥ በሽታ የሚሞቱትን አይደለም። አሁንም አይደለም ሳይሆን በትክክል አንብበው ሳይሆን አትልም። በትክክል በለው። እዚህ ጋር እኮ አሁንም አንተ ያዝከው ያው እኔ ጋር ስለሌለ በለው በበድባድ ነው የሚለው አይደለም። በበድባድ አይደለም። እዚህ ጋር በድባድ ይላል። በድባድ አይደለም። በድባድ ከፈለክ አሳያለሁ። እኔ እኮ አሁን ከረንት ዲዳ እጄ ላይ የለም ስላልኩ እንትን አያውቅም ወይም ደግሞ እንትን ለማለት አይደለም። ወደ ጉዳዩ አንብበው ማሳየት እንችላለን አልኩ። አንብበው ሳይሆን አንብበው ምን እኮ ይሄ የእናንተ መጽሐፍ ላይ በዚህ ገዳም በተቅማጥ በሽታ የሚሞት የኛ አይደለም። የቤተክርስቲያን አይደለም። ቤተክርስቲያን ያሳተመው እሺ ቤተክርስቲያን ይኸው ላሳየሽ። ትምህርቱ ላሳየሽ ችግር የለውም። ይኸው ተክለ ሃይማኖት ይኸው በስንት ዓመተ ምህረት የታተመ ይላል። እሺ ይኸው በስንት ዓመተ ምህረት ነው ያሳየን? አይ ከዛ ቀጥላ ከዛ ደግሞ እኛ አይደለም ቅድም ጀምሮ ነው ቀጥላ ይሄ 2014 ነው የሚለው። እሺ አሳታሚ ማን ነው? ይሄ 2000 ነገርኩህ እኮ አሳታሚ ማን ነው? 1980 የታለ ሲያንብባ አይታየኝም እንትኑ በግንቦት 13 ቀን በጣሊያን ፌሽታ ምንድን ፌሽታ አስያንብብልን አሰቃቂ መከራ ይላል። አሰቃቂ መከራ እሺ እንዲነበብልህ ይላውጣት ታዲያ ምን ችግር አለው? ሜቢ ሞባይሌ ሊሆን ስለሚችል ከበሩን ላንሳላ ምን ችግር አለው? እሺ አሁንስ ይታያል። በግንቦት 13 ቀን የሚታያችሁ በጣሊያኑ ነው የሚለው ምንድን ነው? ለእኔ ነው ለሁላችሁም ነው? እንግዲህ እስቲ አላውቅም። በእሷ አትናበብም። ከግንቦት 13 ቀን አሁን ይታያል። በጣሊያን ፋሽስት ከዛ በኋላ ደግሞ ይታያል። በየት ነው የሚለው? አንተ ደራሱ መናገር ትችላለህ። ግን ይኸው ዞሮ ዞሮ እዚህ ጋር እንደዛ ብሎ ስለታተመ አይደለም ነገርኩህ። በ1989 የታተመ ነው የገዳሙ ትክክለኛ የአቡነ ተክለ ሃይማኖት መጽሐፍ። ላይ በድባል ወይም ቸነፈር መከራ ብሎ ነው የሚያስቀምጠው። ስለዚህ ገዳም መከራ ተቀበሉ ሁሉ ቀበሏቸዋል ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ስማ ብራዘርዬ ሀይ አንብብ እንጂ እዚህ ጋር አንብብ። ይኸው አመጣሁልህ። እንደውም ሙሉ ለሙሉ አመጣሁልህ። አንብበኛው ይህንን ገድለ ተክለ ሃይማኖት የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ለማሳተም የተነሳበት ምክንያት ያለ ከአሁን በፊት ሌሎች የታተመው ገድል በገዳሙ ውስጥ ከሚገኘው ጥንታዊ ብራና ገድል ላይ የሚገኘው ተክቶ አይደል የሚለው ስለታተመ ይህን በማካተት ገዳሙ በራሱ ስም ለማሳተም በቅቷል ይላል። ከዛስ ደግሞ ይነበባል ብራዝዬ ህይወት ወገኖች እኔ ያለው እንደ የለውም። እሺ ህይወት አለክ? እሺ ተወዳጁ ህዝበ ክርስቲያን ሆይ ይህንን በማገዝና በአማርኛ ገዳሙ የታተመውን የአባታችሁ የአቡነ ተክለ ሃይማኖት ገድል ያነበባችሁ በጸሎት ትጠቀሙበት ዘንድ አሳትሞ ሲያቀርብ ከመንፈሳዊ ደስታ ጋር ነው ይላል።
ከዚያስ ደግሞ አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም። ብራዘርዬ አረ ብራዘርዬ ብሮዬ አረ ብሮዬ እንደዛ ሄዶናል። አረ ብሮዬ ህይወት አይሰማም። አረ ይሰማል ብራዘር፣ ያንተ አይሰማም። ያንተ አይሰማም ብራዘርዬ። አውቀህ ነው አይሰማም ብለህ የምትለው? አይዞህ ደንግጠህ ነው ይገባኛል። ለማንኛውም ወደ ተቅማጡ እንሂድ። ወደ ተቅማጡ እሺ፣ ተቅማጡን አንብበው እስኪ። እሺ ና፣ አሁን ይሰማል። ተቅማጡ ላይ ይሰማል። ና እሺ፣ ተመልሰህ ግባ እስኪ። ሜይ ቢ ላይሰማ ስለሚችል ተመልሰህ ግባ። እሺ ተመልሰህ ግባ። እሺ ኦርቶዶክሳውያን ካላችሁ ለቁጥር ኦርቶዶክሳውያን ያላችሁ የቅባቱ በሰማላ ሆና እንዴ ኦርቶዶክሳውያን ያላችሁ ወጣ ምንም ማድረግ አይችልም። በነገራችን ላይ ኦርቶዶክሳውያን ካላችሁ ገቡ። ታብታብና ኮፕሊንግ ደግሞ እያደረጋችሁ አብረ ቅዱሳን። እሺ ህይወት መጣ። እሺ ህይወት እንዴ ከኔ ነው ወይስ ከእናንተ? እንትን አለኝ እኮ። አይ ምንም ተቅማጡ ጋር ሲደርስ አሳታሚውን አሳይቻለሁ። ስለዚህ እሺ፣ ስለዚህ አንብበው ብራዘርዬ። እኔ እኮ አልታተመም ሳይሆን ያልኩ ትክክለኛ የታተመው በ1989 ያለው ነው። እሱም ኦርቶዶክስ ተዋህዶ የታተመ ነው። አንብበው ብራዘር። ምኑን ቅድም ያልኩህ አንብበው። ይህንን ደጋገምኩት እኮ። በዚህች ገዳም በተቅማጥ በሽታ የሚሞቱት ከዚያስ ልጆችህን ቁጥራቸው ከሰማዕታት ጋር አደርገዋለሁ። ከዚያስ በመንግስተ ሰማያትም ለአንተ እሰጣቸዋለሁ አለ። ምንድነው? ስለዚህ በተክለ ሃይማኖት ተቅማጥ አንድ ሰው ቢያምን መንግስተ ሰማያት ይገባል ማለት ነው፣ ወይ ደግሞ የመንግስተ ሰማያት ወራሽ ይሆናል ማለት ነው አይደል? እንደዚህ ሐሳብ የታለ? በተክለ ሃይማኖት ተቅማጥ የሚያምን መንግስተ ሰማያትን ይወርሳል የሚለው ከሰማዕታት ጋር አድርጋለሁ በመንግስተ ሰማያትም አንተ እሰጣቸዋለሁ አለው። ምን ይሆን ያለው? በተቅማጥ በሽታ የሚሞቱትን። በተቅማጥ አይደለም፣ በቸነፈር በመከራ የተቀበሉትን። በተቅማጥ በሽታ የሚሞቱትን የሚያምኑትን ይላል። እሺ በተቅማጥ በሽታ የሚያምኑትን ይላል። በተክለ ሃይማኖት ተቅማጥ የሚያምኑትን ይላል። በቃ የሚሞቱት ማለት መከራ የሚቀበሉትን ማለት የኔ ወንድም ብራዘርዬ፣ በተክለ ሃይማኖት ነው፣ በስሙ ነው።
እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እርሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም ቆጥረዋለሁ። ነገር ግን ለብቻ አይደለም፣ በዚች ገዳም በተቅማጥ በሽታ የሚሞቱትን አለ። ቅድም እንዳሳየው ተክለ ሃይማኖት ቆይ ስማኝ አውዱ እዚህ ጋር ነው። ለምሳሌ ቅድም ከክርስቶስ ኢየሱስ ጋር አብሮ እንደነገሰ አብሮ ለመንገስም ደግሞ የግድ መሞት እንዳለበት ያንን ሞት ደግሞ እራሱ የሰጠው እንደሆነና ያም በተቅማጥ በሽታ እንደሆነ ከተናገረ በኋላ በዚህ በተቅማጥ በሽታ የሚሞት ሁሉ ከክርስቶስ ጋር እኩል ስለነገሰማ ተክለ ሃይማኖት በቀጥታ ወደ እግዚአብሔር መንግስት ይገባል። ማን? በተቅማጥ በሽታ በገዳሙ የሞቱትን። ስለዚህ በተክለ ሃይማኖት ተቅማጥ ያመነ ወደ እግዚአብሔር መንግስት ይገባል ብሎ የሚለውን ሀሳብ አንተ ነህ እኮ ማትለው እንጂ እኮ ክፍሉ እንደዛ ይላል። አንተ ነህ ማትለው አይደለም። አንብብላቸው እንዴ! እዚህ ጋር እኮ የሚያነብ ሰው አለ፣ የሚሰማም ሰው አለ፣ ይታዘባል። በመንግስተ ሰማያትም ለአንተ እሰጣቸዋለሁ አለው አይደለም እንዴ? በመንግስተ ሰማያት ለተክለ ሃይማኖት የሚሰጡት ምን የሆኑ ናቸው? በክርስቶስ ኢየሱስ ያመኑ ናቸው ወይስ በተክለ ሃይማኖት በተገባለት ኪዳን በዚያ መሰረት በተቅማጥ በሽታ የሞቱትን ነው? አይደለም። እዚህ ጋር እያለ ያለው በተቅማጥ አንተ በተቅማጥ ይሄ መጽሐፍ ላይ ነው። መንግስተ ሰማያት መከራ የተቀበሉትን በነፈር የተቀበሉትን የኔ ወንድም መከራውን ተው። መከራ አይደለም በቃ። አረ ብራዘር ፕሊዝ በእናትህ ወንድም መከራ አይልም ተቅማጥ ነው የሚለው። መከራም ባይሆን ይኸውልህ አንተ ተቅማጥ በለው እሺ፣ እንደፈለክም መጥራት ትችላለህ። ተቅማጥ ነው የሚለው ብራዘር እንዴ ተቅማጥን በለው። በተቅማጥ የሞቱትን ነው እንጂ የሚለው በተክለ ሃይማኖት ተቅማጥ ያመነ መንግስተ ሰማያትን ይወርሳል የሚል የኔ ወንድም የተሰጠው ኪዳን ነው። በዛ ኪዳን ቢያምን ነው። ለተክለ ሃይማኖት የተሰጠው ኪዳን ነው። ምን የሚል ኪዳን? በዛ ኪዳን የሚያምን ይላል። አይ በዛ ኪዳን የሚያምን ይላል። አረ በጣም ነው። አረ ብራዘር ያርተው አረተው የገድሉ ባለቤት እዚህ ያለ እንደዚህ አትበልተው። እሺ የገድሉ ባለቤት በዚህ ገዳም በዚህ ገዳም ይኸውልህ በደንብ ስታንበው በዚህ ገዳም በተቅማጥ በሽታ የሞቱትን እንዳንተ መንግስቴን አወርሳቸዋለሁ እንጂ ያለው በአንተ ኪዳን ያመኑትን የሚል። እሺ ስማኝ የኔ ወንድም ስማኝ። ወደ እግዚአብሔር መንግስት የሚገቡት ምን ያሉ ናቸው? በክርስቶስ ኢየሱስ ያመኑ ናቸው ወይስ በተክለ ሃይማኖት ተቅማጥ በሽታ የሞቱ ናቸው? አንተ እንዴ እኔ ይሄንን በጣም እርግጠኛ ነኝ የሚያይን ሰው ይታዘበናል። ምክንያቱም በግልጽ የተቀመጠው በዚህ ገዳም ውስጥ በተቅማጥ በሽታ የሞቱትን መንግስቴን ይወርሳሉ አለ እንጂ በአንተ ተቅማጥ ያመኑትን መንግስት ይወርሳል የሚል ሐሳብ የለውም። ካለ ሐሳቡ ይሄው እዚህ ጋር በአንተ ተቅማጥ ያመኑትን ይወርሳሉ ያለበትን አሳየን። የኔ ወንድም ይኸው ስማኝ፣ እዚህ ጋር በመንግስተ ሰማያትም ላንተ ሰጣቸዋለሁ አለው ይላል። ወደ እግዚአብሔር መንግስት ወይም ወደ መንግስተ ሰማያት የሚገቡት በክርስቶስ ኢየሱስ ያመኑት ናቸው ወይስ በተቅማጡ በሽታ የሞቱት ናቸው? እዚህ ጋር በኢየሱስ ክርስቶስ አምነው መከራ የተቀበሉት ናቸው። መከራ ነው የሚለው ብድባድ ነው። እሺ እዚህ ጋር በክርስቶስ ኢየሱስ አምነው መከራ የተቀበሉት ናቸው ወደ መንግስተ ሰማያት ነው። ያው እዚህ ጋር እንደዛ ነው የሚለው ብራዘርዬ። እሺ ከፍ ብላ አይደለም ስማኝ። ስለዚህ አይደለም ብራዘር ስማኝ አንድ ጊዜ ቆቆ አይ እኔ ሳስቼ ነው ለካ። እነሆ በክርስቶስ ኢየሱስ ያመነ ደግሞም መከራ የተቀበለም እሺ ወደ እግዚአብሔር መንግስት
እንደዛ አለ የሚለው ስማማ አንተ እኔ አማርኛ ስችል ምንም ስለቀለድክ የሚስተካከል ነገር የለም። ምክንያቱም መጽሐፉ አሁን ተነጋገርን ያለ ነው ቆንጽለን ስለ አንድ ምዕራፍ ነው። የገድለ ተክለ ሃይማኖትን እንዳለ ሙሉ መጽሐፉ በዚህ ልክማ ጌታችን ኢየሱስ ክርስቶስ ለማንኛውም አንተ ይሄንን እኮ ተቀበለው። በቃ ደከመኝ ብራዘር፣ አይደለም ብራዘር ደከመኝ። በቃ ደከመኝ። እኔ ሆንም ስለማታውቀው ነገር ለምሳሌ ደከመኝ። አይ ደከመኝ ያልሆነውን ግን መናገር የለም። ሰው ይታዘባል። ደከመኝ። አይ ደከመኝ። እኔ ምን መሰለህ ብራዘርዬ፣ በጣም የሚገርም ነገር ሰው በዚህ ልክ እንዴት ጭፍን ይሆናል ማለት እያየ እንዴት አያይ፣ እያነበበ እንዴት አያነብ? በጣም የሚገርመው ነገር እባክህን አንድ ጊዜ እኔ ቤትህን አከብራለሁ። እሺ ሚት አድርጊያለሁ። እባክህን ምን እናታገለኝ ከአንተ ጋር ብራዘር። የገባች ሰዎች ሚት አድርጉ ስገቡ ፕሊዝ። እሺ በቀጥታ ከፍሎ የሚናገረው እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ማንን? ተክለ ሃይማኖትን። በተቅማጥ በሽታ የሞተው ማን ነው? ተክለ ሃይማኖት። ጌታችን ኢየሱስ ክርስቶስ አዳምን ያዳነው በምንድን ነው? በመስቀል ሞት። ምን ሆኖ? እግሮቹን ተቸንክሮ እጆቹን ተቸንክሮ፣ በአጭር አማርኛ ደሙን አፍስሶ ስጋውን ቆርሶ የመስቀልን ሞት ሞቶ ነው ክርስቶስ ኢየሱስ አዳምን ያዳነው። ስለዚህ ሰው በክርስቶስ ኢየሱስ ቢያምን የዘላለም ሕይወት የሚያገኘው ክርስቶስ ኢየሱስ በሰራው በመስቀሉ ስራ ቢያምን። በተመሳሳይ መልኩ ደግሞ እዚህ ጋር መጥቶ ለተክለ ሃይማኖት ሰጥቶታል። ኦኬ ተጋድሏል ምናምን አምሉት ደን የተገባው ኪዳን ነው which is ለተክለ ሃይማኖት። ኦኬ ኤንድ ደግሞ ተክለ ሃይማኖት ከክርስቶስ ጋር ኢኳል ነግሷል። መንግስትህን ነው የሚለው። መንግስት የተክለ ሃይማኖትን መንግስት ነው እንጂ የእግዚአብሔር መንግስት አይደለም። በነገራችን ላይ መንግስትህን አይደል? ሚውት አድርግ በእናትህ አቦ፣ ሚውት አድርግ በእናትህ። እኔ ደክመኛል። እኔ ማለት አይ ብራዘርዬ መንግስትን አይልም ያለ መንግስት። ስለዚህ የነገሰው ያው ነገሰ እኮ። ስለዚህ የተክለ ሃይማኖት ንግስና ከክርስቶስ ጋር የተካከለ ነው። ስለዚህ ተክለ ሃይማኖት ከክርስቶስ ጋር ኢኳል ንጉስ ነው ማለት ነው። ደን ትመጣና እዚህ ጋር ጌታችን ኢየሱስ ክርስቶስ ሰውን ያዳነው አዳምን ያዳነው ወይ ደግሞ አረ ብራዘርዬ አቦ ሚውት አድርግ ብራዘር፣ ሚውት አድርግ ያለው እየተናገርክ ነዋ። እሺ ሚውት አድርግ ብራዘርዬ። ስለዚህ መንገስህን ነው የሚለው። ስለዚህ ተክለ ሃይማኖት ከኢየሱስ ጋር ኢኳል ነው የነገሰው ማለት ነው። ኢኳል ነው የነገሰው። ደን ጌታችን እግዚአብሔር አምላክ ተክለ ሃይማኖትን ሙት አለው። በምን መክፈል የሚል የለም። በእናትህ እየረበሽከኝ ነው ብራዘርዬ። በቃ ሀዊ ያዥው። በቃ አንድ ጊዜ ሚውት አድርጊው። ሀዊ ፍቃድ ሰጥቻለሁ። ሚውት አድርጊው ያዥው። እሺ ስለዚህ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ አለው። ኦኬ ለምን ሲባል ብፁዕ አባታችሁ ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታን ጠይቀው ምን ወደ ሰማዕት አደባባይ ወደ ሰማዕት አደባባይ ሄዶ በሰማዕትነት እንዲሞት ማለት ነው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። ለሞት ብሎ ጠይቆታል ተክለ ሃይማኖት። ጌታን ደግሞ በምን መሞት እንዳለበት ደግሞ አሳየው ወይም ነገረው። ተክለ ሃይማኖት ምንድን ነው የሞተው? በተቅማጥ በሽታ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ አለው። እርሷንም አለ ማ ጌታ በኢየሱስ ስም እንደዚህ አይነት ጌታ አይደለም ነገር እርሷንም እንደ ስቅላቴ ያማት የተክለ ሃይማኖት በተቅማጥ መሞትና የክርስቶስ ኢየሱስ የመስቀል ስራ ኢኳል ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። ምንም ልዩነት የለም። ተክለ ሃይማኖት በተቅማጥ ኢየሱስ ደግሞ በመስቀል ስራ። በኢየሱስ ክርስቶስ የመስቀል ስራ ያመነም በተክለ ሃይማኖት ተቅማጥ ያመነም ሁለቱም እኩል ይድናሉ። በተክለ ሃይማኖት ተቅማጥም ከኃጢአት ሰው ይታጠባል፣ ይነጻል፣ ይላል። በክርስቶስ ኢየሱስ በፈሰሰው ለንጽጽር ራሱ አይመችም። በጌታ ኢየሱስ የተመታ ይሁን ይህ ክፉ መንፈስ። እሺ በዚህ ልክ ነው ማለት ነው። እርሷንም እንደ ስቅላቴ ከአንተም በፊት እንደነበሩ ሰማዕት ደም እቆጥረዋለሁ።
ነገር ግን አለ ለብቻ አይደለም። እናሳ በዚች ገዳም በተክለ ሃይማኖት ገዳም አለ በተቀማጥ በካካ በቀጭን ካካ እንደ ዋ ሹር በሚል ካካ በተቅማጥ በሽታ የሚሞቱትን ሽሮ ፈሰስ ይላል የሚሞቱትን እሺ ልጆችህንም ቁጥራቸውን አለ ከሰማዕታት ጋር አድርገዋለሁ። ከዚያስ በመንግሥተ ሰማያትም ላንተ ሰጣቸዋለሁ አለው። ሰው በዚህ ገድል መሰረት በተክለ ሃይማኖት በተቅማጡ ቢያምን ይድናል። ተክለ ሃይማኖት በተቅማጥ በሽታ የሞተ ሰው ወይም ደግሞ በተቅማጡ የሚያምን ሰው እምነቱ ራሱ በክርስቶስ ኢየሱስ በመስቀል ስራ እንደተሰራው አይነት ይቆጠርለት ደን ወደ እግዚአብሔር መንግስትም ይገባል። በማን በተክለ ሃይማኖት በኩል። አዎ ብራዘርዬ። ስለዚህ አንተ ደግሞ የሚገርመው ነገር ቆላሲያስ ምዕራፍ 1 ቁጥር 24ን ጠቀስክ። ከዚህ ከተክለ ሃይማኖት ጋር ታገናኝ። ጌታ ይገስጽ። ምን እላለሁ እኔ? ምን ከዚህ በላይ አለው? ሐዋርያ ጳውሎስ እያለ ያለው ነገር ጌታችን ኢየሱስ ክርስቶስ በስጋው ወይም ደግሞ በስጋው በሰራው ስራ የተጓደለ ስለሆነ እኔ ደግሞ በስጋዬ እኔም በመስራት እሞላዋለሁ፣ በቂ አይደለም እያለ ነው። ስለዚህ በሐዋርያ ጳውሎስ ክርስቶስ ባጎደለው በመሙላት በእርሱ በኩል ብታምኑ እያለ ነው። ያ ማለት በተክለ ሃይማኖት ምናምን ብለን ለመፍታት የክበት ርቀት ራሱ በጣም አሳፋሪ ነው። በነገራችን ላይ አሳፋሪ ነው። ክርስቶስ ኢየሱስ የሰራው የመስቀል ስራ የተጓደለ አንድም ነገር የለም፣ ሁሉንም ፈጽሞታል። በእርሱ የሚያምን ብቻ ነው የዘላለም ሕይወት የሚያገኘው። በእርሱ የሚያምን ብቻ ነው ከኃጢአቱ የሚድ ነው። በእርሱ የሚያምን ብቻ ነው ከእግዚአብሔር ቁጣ የሚድ ነው። በተክለ ሃይማኖት ተቅማጥ አይደለም። ስለዚህ ብራዘርዬ እንግዲህ ምንም ማድረግ አይቻልም ከዚህ በላይ ከአንተ ጋር ተቅማጥ ላይ ምናምን ላይ በቆይታችን ለአንዳንዱ ወራት ምናምን ነገር ሜይ ቢ ኤርሚ ራሱ ቁርስ እየበላ ሊሆን ስለሚችል። እሺ ሌላው ጥያቄ ብራዘርዬ ኤርሚነት አለ ብራዘር አባኩ አንተ አስቀምጬ መጨረሻ ነው ማላምራ አለ ኤርሚዬ አለኝ እንደምን ጥቂት ጠብቀኝ፣ ቁርስ እየበላን ስለሆነ አረበሽኩም። ቁርስ ምናምን ነገር በተክልዬ ድምፅ አይሰማም። በተክልዬ አረበሽኩም አይደለም በቁርስ ምናምን ላይ። ኧረ በትክክል ነው የተናገርከው። ምን መጽሐፉ ተጽፎ የተቀመጠ ነው። ከዚህ ባሰ ስንት ነውር አለ። አረበሽኩም እንትን ነው ምንድን ነው? አልሸከተህም? አልደበረህም ስትበላ? ኧረ በፍፁም ለምደነዋል። የኦርቶዶክስ ነገር አንስተህ ንጹህ ነገር ልታወራ አትችልም። በተለይ ገድላት ድርሳናት ከተነሱ እንዳለ ነው እና ቀጥሉ። እሺ ኦርቶዶክሳውያን ካላችሁ ገባ በሉ። ላችሁ ካላችሁ አምሰውሪ እንግዲህ ምንም ማድረጋችሁ አይቻልም። ተክልዬን አንስተው ተቅማጥን አለመንካት አይቻልም እና ለተቅማጥ ዘተክልዬ is going together ትላለህ ብራዘር። እሺ ካላችሁ ወንድሞች አንተማ እየበላ ነው። እሺ አላችሁ እንደዚህ
ሳቢ እስቲ መስዬ እንደዚህ ሳቢያቸው ኦርቶዶክሲያን ካሉ ገስት ላይ ያሉት አሁን ኦርቶዶክሲያኑ አላውቅም። ሚካኤል በጣም ብዙ ሰው ነው ያለውና መለየት አቃተኝ። እኔም ራስ አቃተኝ። ሚካኤል ሰላም ነው ብራዘርዬ? እንዴት ናችሁ? አንድ እግዚአብሔር ይመስገን። ቤተ እምነት ነህ? እግዚአብሔር ይመስገን። አሜን አሜን። ጥያቄ አለኝ። እሺ ከየት ቤተ እምነት ነህ? ከክርስቶስ መሰረት ከሆነችው ከኦርቶዶክስ። ኦኬ that's good። እሺ ኦርቶዶክስ ትክክል ናት ብለህ ታምናለህ? አይሰማም? ይሰማል። ኦርቶዶክስ ትክክል ናት ብለህ ታምናለህ? 100% መሰረት በሆነችው ነው ያለ 100% የክርስቶስ መሰረት በሆነችው ነው ያለ። ከኦርቶዶክስ ውጪ ልሞት ነው። አዎ ወንድምነት እንደዛ ነው ያለ። አዎ እንደዛ ነው። የክርስቶስ መሰረት ከሆነችው እኮ ነው ያለው። አይሰማም? ኦርቶዶክስ ለክርስቶስ መሰረቱ ናት። ክርስቶስ መሰረታት። ኦኬ አዎ እኔ እንደ ዳስ ልሳልጀው ነው። ብዙ ጊዜ ክርስቶስ ኢየሱስ በገዛ ደግሞ የባጃት የመሰረታት ርዕትት ምናምን ይሉ የለም እንደዛ ምናምን አይነት ነገር ዳስ ልሳ ወስጅ እውነት ነው። እሺ እሺ ችግር የለውም ብራዘርዬ። እሺ ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት ትክክል ናት ብለን ታምነው አይደል? 100% ብል ያው ያንስብኛል። ከ100 በላይ ያው ሙሉ ቁጥር አለ፣ ግን ያው 100% ብሎ ራሱ ያንስብኛል በእኔ ማለት ነው። ትክክል የሆነችው እንዴት ነው? ለምሳሌ አሁን በመዳን ዙሪያ የኦርቶዶክስ አስተምሮት ትክክል ነው። በድህነት ዙሪያ ማለት ነው። ትክክለኛውን የድህነት መስመር የያዘችው ኦርቶዶክስ ብቻ ናት። እሺ እሺ ጥሩ። ለምሳሌ በክርስቶስ ኢየሱስ ያላመነ ያልተጠመቀ ስጋና ደሙን ያልወሰደ ሰው ወደ እግዚአብሔር መንግስት ይገባል? ያላመነ ያልተጠመቀ አይድንም፣ ወደ መንግስት ሰማያትም አይገባም። እሺ እዚህ በክርስቶስ ኢየሱስ ያላመነ ያልተጠመቀ ስጋና ደሙን ያልወሰደ ወደ እግዚአብሔር መንግስት አይገባም፣ አይድንም አይደለ? ኤግዛክትሊ that's good። ለምሳሌ በገድለ ዘርዓ ቡሩክ እንደዚህ የሚል ነገር እናገኛለን። በአብ በወልድ በመንፈስ ቅዱስ ያልተጠመቀ ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም በተወለደው ማለት ነው በክርስቶስ ኢየሱስ ወይም የክርስቶስ ኢየሱስን ስጋና ደም ያልተቀበለ ከአረማውያን ወገን የሆነ በቃል ኪዳኑ ቢማጸን ኦኬ በጸሎቱ ቢለምን ከሁለተኛ ሞት ይድናል ከገሃነመ እሳት ማለት ነውና ይላል። ይህንን ክፍል እንዴት ትፈተዋለህ አንተ? ሚካኤል እያወራ ከሆነ ንገረው ብዬ አለው። ሰምተኛ ያልኩህን ይቆራረጣል ትንሽ። እሺ ስማኝ ምናልክ የመሰለ አንድ ሰው አምኖ ካልተጠመቀ ቁርባን ወይም ደግሞ የጌታን እራት ካልተካፈለ አይድንም ብለን የምታምነው። ግን በገድለ ዘርዓ ደግሞ ያልተጠመቀ ማለት በአብ በወልድ በመንፈስ ቅዱስ ያልተጠመቀ ቁርባን ያልወሰደ ከአረማውያን ወገን የሆነ በአቡነ ዘርዓ ቡሩክ በቃል ኪዳኑ ቢማጸን ከገሃነመ እሳት ይድናል፣ ከሁለተኛ ሞት ይድናል ይላል። ስለዚህ ይህን ትቀበላለህ?
ከዚህ ላይ ብዙ እውቀት የለኝም። ገድል ላይ ብዙ እውቀት የለም። እሺ ይህን ሀሳብ ትቀበላለህ? ጥያቄ ነው። ይህን ሀሳብ ትቀበላለህ? ገድሉ ላይ ያለውን ሀሳብ ትቀበላለህ? አይ እውቀት ስለሌለኝ ይቀበላሉ አልቀበልም ለማለት በልቶ ይጨርስ። ያኛው አንድ የታች ያለውን ኦርቶዶክሳዊ ያው ራሱ የተረጋጋ አይመስለኝም ለማውራት ራሱ እውነትን እያዛገ ነው። እውነት ነው በእውነት። እሺ ሚት አድርግ። ከባድ ነው። ወጣ ደግሞ ጌታ እሺ ቀጨኔ ነው ምንድን ነው ስሙ? የድንግል ማርያምን ፎቶ ያደረክ ብራዘር ካቻ እንዴት ነው? ሰላም ነው። ከየት ቤተ እምነት ነው? ኦርቶዶክስ። ተኝታል? ንቃ እስኪ ንቃ። አይ እሺ አልተኛም። እሺ ኦርቶዶክስ ትክክል ናት? አዎ። እሺ ትክክል የሆነችው በምንድን ነው? በሁሉም ነገር በክርስቶስ በማመን ነው፣ በእግዚአብሔር በማመን ነው፣ በክርስቶስ በመመስረቷ፣ በሐዋርያት በመመስረቷ፣ በሁሉም በስርዓቷ፣ በቅዳሴዋ፣ በአስተምሮቷ ማለት ነው። ስለዚህ ኦርቶዶክስ ተዋህዶ በሐዋርያት እና በነቢያት መሰረት የተመሰረተች ብለህ ነው የምታምነው? እሺ የትኛው ሐዋርያ ነው ከክርስቶስ ውጪ ድነት ይገኛል ብሎ ያስተማረው? ቤተክርስቲያንም አታስተምርም እኮ። የትኛው ሐዋርያ ነው ከክርስቶስ አታስተምርም? እሺ ገድለ ዘርዓ ብሩክ ላይ በክርስቶስ ኢየሱስ ያላመነ ወይም ደግሞ ምንድነው በአጭር አማርኛ በአብ በወልድ በመንፈስ ቅዱስ ያልተጠመቀ ቁርባን ያልወሰደ ከአረማውያን ወገን የሆነ በዘርዓ ብሩክ በቃል ኪዳኑ ቢማፀን ከገሃነመ እሳት ከሁለተኛ ሞት ይድናል ይላልና፣ ስለዚህ ከክርስቶስ ኢየሱስ ውጭ ሌላ የመዳኛ መንገድ የአቡነ ዘርዓ ብሩክ በቃል ኪዳኑ በማመን እንደሆነ ይናገራል። ሐዋርያት እንደዚህ ብሎ አስተምሯሉ ስለ መዳን ጉዳይ። ለምን የመዳን ትምህርትን የኦርቶዶክስና አንነጋገር? ገድል እኮ ከዛ በኋላ የሚመጣ ነገር ነው። አይም እኮ ስለ መዳን ነው የሚያወራው እኮ። ስለ መዳን ጉዳይ በኦርቶዶክስ ስለሚነገረው ነገር ብላ ያልከው ነገር፣ ይሄም በኦርቶዶክስ ተዋህዶ ቤተ እምነት ውስጥ አንዱ የመዳን ትምህርት ነው። ብራዘር እሺ አንተ ድነሃል? አንተ ድነሃል ብራዘርዬ? እሺ እንዴት ነው የዳንከው? በማመኔ በመጠመቄ እግዚአብሔር ልጅ በመሆኔ። እሺ መቼ ነው አምነህ የተጠመቅከው? የተጠመቅኩት በ40 ዓመት
በ40 ምን በ40 ቀን በ40 ቀን እሺ በ40 ቀን ምን ሰምተህ ምን ሰምተህ ያመንከው? ማመን አይጠበቅብኝም። እድሜ ስላልደረሰ መማር ሳይሆን እጠመቃለሁ፣ ከዛ እየተማርኩ አድጋለሁ። እሺ ማመን ሳይጠበቅ የተጠመቀ ይድናል የሚል ከመጽሐፍ ቅዱስ ማስረጃ አምጣ። ሕፃንና የማይሰማ ሰው ወይንም ብራዘርዬ ማመን ሳይጠበቅበት ማመን ሳይጠበቅበት የተጠመቀ ይድናል የሚል አምጣ ማስረጃ። ሕፃን ልጅ አይጠመቅም የሚል አምጣልኝ ከመጽሐፍ ቅዱስ። ብሮዬ አንተ እኮ ነው የምታምነው እምነት ነው። አንተ ለእኔ እንደ እግዚአብሔር ቃል ልታወራ የሚገባው አንተ ነህ ለእኔ። ስለዚህ አንተ ምን አልክ? እኔ አምኜ ተጠምቄ ዳንኩት አልከኝ። መች ነው አምነህ የጠመቅኩህ ብዬ ስልህ በ40 ቀን ምን ሰምተህ ብዬ ስልህ ማመን አይጠበቅብኝም ብለህ የመጀመሪያው ነገር ስለመጠመቁ ነው ያለው። ስማኝ ወንድም፣ መጀመሪያ ስለመጠመቁ ነው 40 ዓመት ያልኩህ። ስማኝ አይኔ ወንድም፣ በመጀመሪያ አለማመንን ካድከው ገባ። ማመንን ክዳል ውጭስ እንዳላመንክ ነገርከኝ ማለት ነው። አያውን አንተ አላመንክ አልካድኩም። አይ መጀመሪያ መልከም እንዴት ነው ዳንከው ብዬ ስልህ አምኜ ተጠምቄ ነው አልከኝም ብራዘርዬ? yes ስለዚህ አምነህ ነው ወይ ጠመቀው ብዬ ስልህ መች ጠመቅ ብዬ ስልህ በ40 ቀን አልከኝ አይደል? እዛ ደግሞ አምነህ ነው ወይ ጠመቀው ብዬ ስልህ አይ ማመን ሳይጠበቅብኝ ተጠምቄ ነው ዳንኩት አልከኝ አይደለም ብራዘር? አይደለም ያረድ ምን መሰለህ አይደለም ነው ወይ ጥያቄ መልስልኝ። ስለዚህ አንተ ያልከውን ነው እኔ የጻፉትን ነው እየጠየኩ ያለሁት ነገር። አንተ ምን አልክ? አምነህ ድናር ወይ ብዬ ስልህ አዎ ድኛለሁ አልከኝ። እንዴት ነው ዳንኩ ብዬ ስጠይቅህ አምኜ ተጠምቄ ነው አልከኝ። ኦኬ ስለዚህ አንተ የጠመቅከው አምነህ ነው ወይ ብዬ ስልህ አይ በ40 ቀን ነው አልከኝ። በ40 ቀን ምን አምነህ ነው ብዬ ስልህ አይ ማመን ሳይጠበቅብኝ ተጠምቄ ዳንኩት አልከኝ። ስለዚህ ማመን ሳይጠበቅበት ተጠምቆ ይዳናል የሚል ከመጽሐፍ ቅዱስ ማስረጃ አምጣልኝ ነው። ይህም ማመን ሳይጠበቅበት ተጠምቆ መዳን እንደሚቻል የሚያስረዳ መጽሐፍ ቅዱሳዊ ማስረጃ አምጣልኝ ነው። እሺ አዳምጠኝ። መጀመሪያ አንድ ሰው ለመስማትና ለመማር የደረሰና የኔ ወንድም አንተ ያንተን ነገር መጠቅስ ያርግልኝ። አዳምጠኝ። አንድ ሰው መማር ጥያቄ ምንድነው? ማመን ሳይጠበቅበት የተጠመቀ ይድናል ለምትለው ወይ ደግሞ ብለን አልከው ማስረጃ ነው ያልኩ እኔ። ማስረጃ አለ ብራዘርዬ? ማመን ሳይጠበቅበት የተጠመቀ ይድናል የሚል መጽሐፍ ቅዱሳዊ ማስረጃ ብያለሁ እንዴ? ማመን ሳይጠበቅበት ሰው ይድናል አልኩኝ? አዎ ማመን ሳይጠበቅብኝ ተጠምቄ ነው አላልኩ። ለማመን ባልደረስኩበት ሰዓት ነው የተጠመቅኩት ነው። ለመሰምቶ ተምሮ ለመመለስ ባልደረስኩበት ሰዓት መጽሐፋችን ኤርሚ በነገራችን ላይ አንተ ጽሑፍ ያስለመድከን ነገር እኮ በጣም ነው የሚጠቅመው። የጻፍከውን እኮ እኔ ቃለ ጉባኤ ይዣለሁ ብራዘርዬ። የተናገርከውን ጽፌ ነው የጠየቅኩ ብራዘር። አሁን እንዳትክድ ጽፌ ያለው የጻፍኩትን ጠይቄያለሁ፣ ያልከውን መልሼ ጠይቄያለሁ። አሁን ደግሞ ካድከው ብሮዬ። እሺ እንደገና ልጀምር። አንተ እንዴት ነው የዳንከው? አምኜም ተጠምቄም። ኦኬ አምነህ ተጠምቀህ የዳንከው። እሺ መቼ የተጠመቅከው? በ40 ዓመት የሌለ ነበር። በ40 ቀን ማለት በ40 ቀን። እሺ በ40 ቀን ምን ሰምተህ ነው ያመንከው? ይኸውልህ የክርስቲያን ቤተሰብ ስለሆንኩ በ40 ቀን ምን ሰምተህ ነው ያመንከው? ብራዘር ጥያቄ ግልጽ ነው።
ለመድሜ ለዛ መድረስ አልደረሰም። ስለዚህ ሳታምን የተጠመቀው አይደለም ጊዜ አይደለም መጠመቅ። ስለዚህ ሳታምን ለመጠመቅ ግን አይከለክለኝም የኔ ወንድም። ስለዚህ ሳታምን ማመን ማለት እኮ ተምረት ከዮሐንስ አዳምጥ ከዮሐንስ ወንጌል እስከ ወይንም ከዘፍጥረት እስከ ራዕይ ማወቅ እኮ አይደለም ማመን ማለት የኔ ወንድም ነው፣ ትምህርት ነው። ስለዚህ አንተ የተጠመቀው ሳታምን ነው ማለት ነው አይደለም? እንዳንተ አባባል ከሆነ ተምሬ መልስ መልሼ አይደለም ይዋራል። የኔ ወንድም አንተ የተጠመቀው ሳታምን ነው አይደለም? ብራዘር በአንተ አስተሳሰብ ልውሰደው። በእኔ አስተሳሰብ አይደለም። እኔ አንተን ነው ንገረኝ ያልኩህ። ይህን እንዴት ነው በእኔ ማይንድ ሆነ ነው የምታስበው? ብራዘር ጥያቄ ግልጽ ነው። አምኜ የተጠመቅኩት ተጠምቄ የዳንኩት ብለኛል። ስለዚህ መቼ የጠመቀው? በ40 ቀን ብለኛል። ስለዚህ በ40 ቀን ምን ሰምተህ ነው ያመንከው ብዬ ጠየቁ። መልስ የለህም ብራዘር። ስለዚህ አንተ የተጠመቀው ሳታምን ነው ማለት ነው። ቀደም ነገር ያለው ኢንዳይሬክት እኮ አዳምጥ። ቀደም ኢንዳይሬክትሊ ነገር ያለው ማለም ለመስማት ለማመን ለመናገር የማይችል ደረጃ ላይ ያለ ሰው መጠመቅ ስለማይከለከለው አንተ በአንተ አቅጣጫ ከወሰድኩት ሳላምን ሳልመልስ ሳልማር ማለት ነው። በዛ ውሰደው ሳላምን በሚለው ሰደው ጥያቄ አሁንም እዛው ነው የምጠይቀህ ብራዘርዬ። ስለዚህ አንተ የተጠመቀው ሳታምን ነው ማለት ነው አይደለም? እሺ ሄዱ። አዎ እሺ። ስለዚህ ሳታምን ተጠምቀ ስለሆነ የዳንከው አንተ ሰው ሳያምን ተጠምቆ ይድናል የሚለውን ከመጽሐፍ ውስጥ ማስረጃ አምጣ። ቃል በቃል ሳያምን ይጠመቃል የሚል ቃል በቃል ሰው ሳያምን በመጠመቅ ይድናል የሚል ከመጽሐፍ ውስጥ ማስረጃ አምጣ። ወይ ደግሞ ሰው ሳያምን መጠመቅ ይችላል የሚለውን ቃል በቃል የተጻፈ የለም። ቃል በቃል እያንዳንዱ ነገር ሊጻፍ አይገባም። ስለዚህ አልዳንክም። ድኛለሁ። በግድ ነው የዳንከው? ይልቁንስ ለመዳን ምንም ማድረግ አለብን መሰለህ? ምን ሰምቶ ነው የዳነው? የዳን እየጠይቀው ወንድምነት ምን ሰምቶ ዳነ? እሱ ነገረን እኮ በምን ታምናለህ? ይቀላል ምንም ሰምቶ ምንም ነገር እኮ እንዳዳነ። አይ ብራዘርዬ አንተ እንትን ይከብዳል። እሺ ሌላ ኦርቶዶክሳዊ ካለ ይግባ። ሌላ ኦርቶዶክሳዊ ካለ ይግባ። አይ ቲንክ ከአንተ ጋር ከዚህ በላይ ማውራት ያለብን ይመስለኛል። አምኜ ተጠምቄ የዳንኩት ትላለህ። ከዛ ደግሞ መቼ ጠመቀው ሲባል በ40 ቀን ትላለህ። ከዛ ደግሞ በ40 ቀን ሰምተህ ነው የዳንከው ስትባል ደግሞ አይ አመን ሳይጠበቅ ተጠምቄ የዳንኩት ትላለህ። ስለዚህ ከአንተ ጋር ከባድ ነው። ያ ስሙ ማን ነው? ስሙ ማን? ይቅርታ ወንድም ስምህ ማን ነው? ወይ አንተ ለመግባባት ስለሆነ አይደለም የምታወራው ከእሷ ጋር ነው። ቆይ አይደለም። አይ ከኔ ጋር የምናወራው ነገር ከእሱ የተሻለ የምጠይቅህ ነገር የለም። ከዛ አሻሽለህ ምናልባት ሀሳብን ቀይረ ከመለስክ ነው እንጂ ስምህ ማን ነው? በመጀመሪያ ይቅርታ አልተነበበልኝም። ቻሪቶ ሚኒ ነው የሚለው ማን? ስምህ ማን ነው? ይቅርታ ወንድም ቻሪቶ ሚኒ። እሺ ይከብዳል። እሺ ወንድም እያልኩ ላውራ። ቅድም ቤኪ ሲጠይቅ ምን አምነህ ነው የተጠመቅከው እንዴት ዳንክ ብሎሃል። እና እስቲ ይህንን ንገረን። እንዴት አምንክ? እንዴት ዳንክ? ድኛለሁ ብልሃል፣ አምኛለሁም ብልሃል። ስለዚህ ማብራሪያ ስጠን። ይሰማሃል? እንዴ እያበጠርክ ነው? እያወራህ ነው ወንድም? ዘንድሮ ከባድ ነው። ኦኬ ሌላ ኦርቶዶክሳዊ ጋር በቃ ከሱ ጋር መግባት ካልቻለ በስነ ስርዓት ማታወራ ከሆነ ስኬትን ናፋቂ ሰላም ነው ብራዘር።
ስኬትና አፋቂ ኦኬ። አይ መናፍቅ ምንም አይከፋም። እሺ ምንድን ነው ይሩባል? ቤት ሰላም ነው? እግዚአብሔር ይመስገን። አቤት ምን አልክ? ከየት ቤት ነው? ከፕሮቴስታንት። እሺ ተባረክ፣ እናመሰግናለን አባ። ኦርቶዶክሳውያን ነው። እሺ ቤካ፣ እሺ ይቅርታ። ችግር የለውም። እሺ ኦርቶዶክሳውያን አላችሁ? አቡጊዳ የሚለው ምናልባት ኦርቶዶክስ ይሆናል ብዬ አስባለሁ። ኦርቶዶክሳውያን ካላችሁ ግቡ ፕሊስ። እሺ ኦቻቻ ኦቻቻ እሺ ኦርቶዶክሳውያን ኦርቶዶክሳውያን ያላችሁ እሱ ከበዳቸው መሰለኝ ወንድምነት። እሺ ወገኖች፣ ከታች ያላችሁት ወንድሞች ኦርቶዶክሳውያን ለተጠየቃችሁት ጥያቄ ምላሽ የሚኖራችሁ ከሆነ ገስት ላይ በመግባት መልስ ስጡን። ኦርቶዶክስ ትክክል ናት ወይ ብለናል። እንግዲህ አብዛኞቻችሁ አላችሁ፣ እዚህ ውስጥ አላችሁ፣ ኦርቶዶክሶች እንዳላችሁ አውቃለሁ። ኦርቶዶክስ መልስ አላት። ኦርቶዶክስ ትክክል ናት 100%፣ እንደውም ከዛ ፐርሰንት በላይ ቢቻል እንኳን የምትሉ ብዙ ወገኖች አላችሁና እስቲ ኦርቶዶክስ ትክክል ናት ብላችሁ ያላችሁበትን እንደ እግዚአብሔር ቃል እንድናወራ ለእናንተ ጥሪ እያቀረብን ነው። ከታች ያላችሁ ወገኖች ገስት ላይ በመግባት ቆይ ቁጥር ጻፉልን፣ ገስት ሪኩዌስት ብልኩ፣ እንቀበላቸዋለን። ኦርቶዶክሶች ግቡ፣ ገስት ላኩልን። ጥቁር አንበሳ ግን በዚህ ፎርወርድ ነው ይከብድ። ጥቁር አንበሳ ሰላም ነው? ሆስፒታሉ ነው ጥቁር አንበሳ ለሪፖርት ነው የሚደበቀው። በነገራችን ላይ ገስት ላይ ያለ ከኦርቶዶክሳዊ ወንድም ማውራት የሚመች ከሆነ አሁን ማውራት እንችላለን። ቅድም ስላልተመቸ ነው ዝም ያልከው። አይ ዶንት ኖ ካለ አውራ። ሶልዬ አሉ ለማውራት ይመቻል። ፕሊዝ ፈጠን ፐርፌክት ሆነ ለማውራት የምችል ከሆነ እናውራ። እሺ ምናምነህ ነው የዳንከው? ምናምነህ ነው የዳንከው? ያ ስለ ክርስቶስ አንቺ በሕፃንነቱን ነው የምትወስደው። የሕፃንነቱን ላስረዳሽ እና ወደ ሌላው እንሄዳለን። አሁን ስለ ዳንኩት ከሆነ ከጠየቅሽ መቼ አይደለም። ሁለት አይነት ጥያቄ ሳይሆን ኖ ቆይ አንዴ፣ ሁለት አይነት ጥያቄ ሳይሆን አምነህ ድነሃል አይደል? ቅድም አዎ ብለሃል ለቤኪ። አምነህ ድነሃል፣ የክርስቶስ ልጅነት አግኝተሃል አይደል? ኦኬ። መቼ ነው ያመንከው? መቼ ነው ያመንከው? ጊዜ ከሰጠሽኝ አዳምጪኝ። ኦኬ ጎ ሄድ። ሎጂክ አታርጊው። አሁን እሱ ሎጂክ ነው የሚያደርገው። ሎጂክ አይደለም፣ መጽሐፍ ቅዱስ ሎጂክ አይደለም። ቀጥታ ነው የጠየቅኩህ። መቼ ነው አምነህ የዳንከው? በመለስክልኝ መሰረት አምኜ ድኛለሁ ብለሃል። መቼ ነው አምነህ የዳንከው? ይሄ ሎጂክ አይደለም ብራዘር። ጎ ሄድ አዳምጪኝ። በሕፃንነቴ የተጠመቅኩ የተማርኩ አደግኩ ቤተክርስቲያን ለማወቅ በምችልበት ሰዓት አወቅኩኝ። ስለዚህ ያወቅኩትን አመንኩኝ፣ ያመንኩትን ያስኩኝ። መቼ እየተጠመቅከው? በልጅነት በ40 ቀን በ40 ቆይ አንዴ። አንተ የፈለግከውን ጥያቄ ሳይሆን መጠየቅ ያለብኝን ጥያቄ ነው እየጠየቅኩ የሚሄደው። በ40 ቀን ተጠመቅ። በ40 ቀን ስትጠመቅ ምን አምነን የተጠመቀው? ትችላለሽ። ሂዱና
ወደ ዓለም ስበኩ በአብ በወልድ በመንፈስ ቅዱስ ያጠመቃቸው ደቀ መዝሙር ያደርጓቸው ያለ ወደ ዓለም ላሉት ለአሕዛብ ነው። አሕዛብ ለሆነ ሰው ደግሞ ትሰብኪዋለሽ፣ ይረዳል። ይሄ ነው እግዚአብሔር፣ የምታምኑት እግዚአብሔር አይደለም። እግዚአብሔር ማለት ኢየሱስ ክርስቶስ ማለት ይሄ ነው። 40 ቀን ላይ እንቆይ አንዴ፣ ከዛ በኋላ ወደ አሕዛብ እንሄዳለን። ቆይ 40 ቀን ላይ እንቆይ። 40 ቀን ህፃን ልጅ ነህ? ኖ ወይ ፕሊዝ ኖ። ቆይ አንዴ ማብራሪያው ትደርስበታለህ። ምላሽ ስላላመነ ሰው ቆይ አንዴ 40 ቀንህ ላይ ነህ፣ ልጅ ነህ። በቃ አሁን ቆይ 40 ቀን ላይ እንቁም አንዴ። 40 ቀኑ ላይ እንቁምና ከዛ ወደ አሕዛብ እንሄዳለን። በ40 ቀን ስትጠመቅ ምን አምነህ ነው? መጽሐፍ እግዚአብሔር ቃል ሲናገር እምነት ከመስማት ነው ይላል አይደል? አንተ ምን ሰምተህ ነው አምነህ የተጠመቀው? ወይስ ሳታምን ነው የተጠመቀው? ይህን ግልጽ አድርግልን። ወይኔ ፕሮቴስታንቶች እኮ ብዙ አፍ ነው ያላችሁ። ግን አይዞ ብራዘር አይዞ፣ ወይኔ አትበል። አይዞ ምን አምነህ ነው የተጠመቀው? ሎጂክ ወይኔ ፕሮቴስታንት ምናምን ወይኔ ኦርቶዶክስ አላልኩም እኔ እኮ ብራዘር። ምን አምነህ ነው በ40 ቀን የተጠመቀው? አጭር መልስ። አዳምጪኝ ያልኩሽ ሕፃን ነኝ፣ ማመን አይጠበቅብኝም። ለማመን አልደረስኩም። ተጠምቄ ያለው ስለዚህ አልዳንክም። ለመጠመቅ ግን ምንም የሚከለክለኝ ነገር የለም። ከመጽሐፍ ቅዱስ ጥቅስ አምጪልኝ። እኔ ስለተጠመቁት ለምን ነው ጥቅስ የምሰጥ? መጠመቅ እግዚአብሔር ልጅ ሳያምኑ የተጠመቁ ድነዋል ቃል ትሰጠኛለህ ብራዘር? ሕፃን ልጅ አይጠመቅም የሚል ታመጭልኛለሽ? ሕፃን ልጅ የት ነው የሚገባው? ፕሮቴስታንት ሕፃን ልጅ ቢሞት የት ይገባል? ወዴትም ሊገባ ይችላል ብራዘር። የፕሮቴስታንት ሕፃናቶችን ተዋቸው፣ የተባረኩ የእግዚአብሔር ቅዱስ ልጆች ናቸው ብራዘር። ካምዳ የፕሮቴስታንቱን ተውና፣ እየጠየቅኩ ያለው ስላንተ ስለ 40 ቀን ሕፃን ልጅ ነው። አምኜ ድኛለሁ ብለሃል። አምነው የዳነ ደግሞ መጽሐፍ እግዚአብሔር ቃል ሲናገር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል። የትኛውን የእግዚአብሔር ቃል ሰምተህ አምነ ዳንክ? በ40 ቀኑ ይጠመቅና ይድናል። የክርስቲያን ልጅ ስለሆነ ይጠመቅ የሚል እግዚአብሔር ቃል አለ። አንተ መጽሐፍ ቅዱስ ነው የምከተለው ካልክ፣ ቤተክርስቲያኔ ትክክል ናት ብለህ ካልክ፣ የትኛው ሐዋርያ ነው በእንደዚህ አይነት መንገድ ሄደው? ምን ሆነ ነው ብራዘር? አታዳምጪም የምትል? እኔ ሳዳምጥ የምታወራው ሌላ፣ ስለ ፕሮቴስታንት ወይኔ ፕሮቴስታንት እየዬ በዚህ ወጡ በዚህ ገቡ ስጠይቅ ሌላ። እሺ ዝም አልኩ በቃ። ለጠየቅኩ ጥያቄ መልስ ስጠኝ። ምን ጠየቅሽ? ይሄው ዝም ብያለሁ እኮ። ጠየቅሽኝ አልጠየቅሽኝም እስካሁን? ይሲ አሰማማ የምጠይቀን ጥያቄ እኮ ነው ችግሩ ብራዘር። ማዘር ነው የያዘው። ወንድምነት ቢዚ ሆነ መሰለኝ። ወንድምነት ያ ሌሎች ፕሊስ ኦርቶዶክሳውያን ሌሎች ከሱ የተሻላችሁ ገብታችሁ መመለስ የምትችሉ ግቡ እና ለመመለስ ሞክሩ። ኦርቶዶክስ ትክክል ናት ወይ ብለን ጠይቀናል። እንግዲህ እዚህ ጋር ያለው አንድ ወንድም አለ አልመለሰልንም። ለምትጠየቀው ጥያቄ ራሱ ትክክለኛ ምላሽ እየሰጠ አይደለም። ከራስህ ወደ ራስህ እያጋጨ ነው የምትመልሰው። አንዴ ድኛለሁ፣ አንዴ አልዳንኩም፣ አንዴ ክርስቲያን ልጅ ስለሆንኩ ነው። የትኛው የእግዚአብሔር ቃል ነው ክርስቲያን ስለሆኑ ሕፃናት ይጠመቁ የሚለው? እሺ እኔ ግን ጥያቄ ልጠይቅ። ለምሳሌ ኦርቶዶክስ ተዋህዶ በ40 ቀንና በ80 የምታጠምቀው ሕፃናትን ለምን ብላ ነው? ለምሳሌ ሕፃናት ሲጠመቁ የሚጠመቁት ለምን ተብሎ ነው የምታጠምቀው? ምን አልከኝ? ኦርቶዶክስ ተዋህዶ ቤተ እምነት ወንድም በ40 ሴትን በ80 ስታጠምቅ ብታጠምቀው ለምን ብላ ነው? የጥምቀቱ ፋይዳ ምንድን ነው ብላ ነው ታስተምረው? የእግዚአብሔር ልጅነት የምታገኝበት ስለሆነ። ስለዚህ ጥምቀቱ የሚያሰጠ ነገር አለ ማለት ነው። እርሱም የእግዚአብሔር ልጅነት። የእግዚአብሔር ልጅነት ማግኘት ማለት ወይ ደግሞ የእግዚአብሔር ልጅነት መቀበል ማለት ምን ማለት ነው? በሌላ ቋንቋ የእግዚአብሔር ልጅ መሆን ማለት ነው። ከአዳም እና በሔዋን የመጣበት በአዳምና በሔዋን በመጣብህ እንትን ከእግዚአብሔር ተነጥለህ ሙት ሆነ ነበር። ስለዚህ የእግዚአብሔር ልጅ መሆን ማለት መዳን ማለት ነው አይደል? መዳን ግን አንዴ የሚደረግ አይደለም። እሺ። ስለዚህ ያልዳነ ሰው የእግዚአብሔር ልጅ መሆን ይችላል?
አይችልም። ስለዚህ የዳነ ሰው ነው እግዚአብሔር ልጅ መሆን የሚችለው። መዳን ግን የሚያልቅ ነገር አይደለም። ፕሮሰስ ግን እንተወው። በጣም የሚያስጠላኝ ነገር ግን እንተወው። እኔ በጣም ነው ብስጭት የሚያደርገኝ። ግን እንተወው። አሁን ያወራኸውን ነገር መልሼ የጠየኩትን ነገር እየመለስክልኝ ነው። ግልጽ እኮ ነው። ኦርቶዶክስ ተዋሕዶ ቤተ እምነት በ40 ስተጠምቅ ወንድም ሴትን በ80 ስተጠምቅ ብታጠምቀው በጥምቀቱ በኩል የእግዚአብሔር ልጅነት ስለሚገኝበት ነው። ያ ማለት የእግዚአብሔር ልጅ ሆንክ ማለት ድናል፣ ወይም ደግሞ ድናል ማለት የእግዚአብሔር ልጅ ሆናል ነው። ራይት ሰው አንተ የእግዚአብሔር ልጅነትን ወይ ደግሞ የዳንከው በጥምቀቱ በኩል ማለት ነው። በ40 ቀን ሲያጠምቁ አንተን ኦልሬዲ በጥምቀቱ በኩል የእግዚአብሔር ልጅነትን ተቀብላል፣ ድናል ማለት ነው። ራይት ኤርሚ እስቲ አውራው። ኤርሚ አለ ወንድምነት እኛ እኮ አንተን አስቀምጠንህ አወራን ብዙ። ይሰማሃል? አዎ ይሰማል። ውጭ ላይ ነኝ፣ ካንትሪ ሳይድ ነኝ ያለሁት ወደ ክፍለ ሀገር አካባቢ። ለዚህ ነው ኔትወርክ መንገድ ላይ ስላለው ይወጣል ይገባል። ትንሽ አሁን ያለሁበት የነዳሁበት ያለ ኤሪያ ላይ ትንሽ ኔትወርኩ እንትን ነው። ጠብቁኝ ትንሽ፣ በኋላ ላይ እናገራለሁ። ስለዚህ ብራዘርዬ አንተ የዳንከው በ40 ቀን ነው ማለት ነው አይደለ? እኔ ምን አለ መሰለህ፣ ክርስቶስ የሞተው ለዓለም ሁላ ነው። ለሕፃናት፣ ለአእምሮ ህሙማን፣ ለመስማት ለማይችሉ ለሁሉም ሰው ነው። ስለዚህ ማንኛውም ሰው ማለት ነው በሚጠመቅ ጊዜ ጥምቀቱም ማለት ራሱ የውሃው ብቻ አይደለም፣ ክርስቶስ በዛ ውስጥ የሚሰራው የመንፈስ ስራ ስላለ ነው። ስለዚህ መርሲ ሌላ ሰው አስገቢና አውሪ። ግሎሪ እስቲ አውራው ይሄን ሰውዬ እስቲ። እኔ እንደዚህ በጣም ነው እሱ ይብቃው። መልስ የለውም። ሌሎች ኦርቶዶክሶች መገቡ ከሆነ በኢየሱስ ክርስቶስ ሕፃን ልጅ አይድንም አይጠመቅም እያልከኝ እኮ ነው። ምንድን ነው? እሺ እኮ እኔ ቆይ እየሰማኸኝ አይደለ? ሕፃናት አይጠመቅም፣ ሕፃን ልጅ አይድንም፣ መንግስተ ሰማያት አይወርስም። ቢሞት ምንድን ነው የሚሆነው? እሺ ሕፃን ልጅ አይድንም ምናምን ላልከው ነገር ሕፃን ልጅ መጠመቁ ያድነው አለመጠመቁ አያስኮንነው። የትኛውም ከየትኛውም ፋሚሊ ቢሆን ሕፃን ልጅ ነፍሱ ከስጋ ብትላቀቅ በቀጥታ ወደ እግዚአብሔር መንግስት ይገባል። ስለዚህ ያንተ ማስጠመቅ ያንተ አለማስጠመቅ ሕፃኑ ላይ የሚያመጣው ምንም ነገር የለም። ኦኬ። እናንተ ግን ኦርቶዶክሳውያን ሕፃናትን ስታስጠምቁ የምታስጠምቁት በ40 እና በ80 በጥምቀቱ በኩል ስለሆነ ልዩነት ይገኛል ብላችሁ የምታምኑት እናንተ ጋር ጥምቀት ማተር ያደርጋል ማለት ነው። ጥምቀት ግዴታ ነው። ለዚህም እኮ ነው በነገር ላይ ሲታመም እንደው መሞት አለሞቱ ሳይታወቅ ውሃ ላይ ነክራችሁ ለአንተ የምትሉት። ቢኮዝ በጥምቀቱ በኩል ኃጢአቱ ይሰረይለታል ወይ ደግሞ ከኃጢአቱ ይነጻል፣ የእግዚአብሔር ልጅነት ይቀበላል ብላችሁ ስለምታምኑ እምነታችሁም ስለሆነ ነው ሕፃኑ የምታስጠምቁ። ስለዚህ በእናንተ ትምህርት ሕፃኑ ካልጠመቀ አይድንም፣ ከጠመቀ ይድናል። ሕፃኑ ሳይጠመቅ ቢሞት ገሃነመ እሳት ይገባል። ሕፃኑ ግን ተጠምቆ ከሆነ የሚሞቶ ወደ እግዚአብሔር መንግስት ይገባል። የእናንተ ትምህርት ነው። በእኛ ትምህርት ግን እንደዚህ የሚባል ነገር የለም። ሕፃናት ቢሞቱ ኦኬ፣ ነፍሳቸው ከስጋቸው ብትላቀቅ በቀጥታ ወደ እግዚአብሔር መንግስት ይገባሉ። መጠመቅም አለመጠመቅም ምንም የሚያመጣው ነገር የለም። የባ ብራዘርዬ። ስለዚህ ከኛ ብቻ አይደለም ከየትኛውም ከሙስሊም ቢሆን ከየትኛውም ፋሚሊ የተወለደ ሕፃን ልጅ ቢሞት ወደ እግዚአብሔር መንግስት በቀጥታ ይገባል። ማን ያለው? ጌታችን ኢየሱስ ክርስቶስ። የት እንደሚገኘው ማቴዎስ ወንጌል ምዕራፍ 9 ቁጥር 14 ሄደ ክፍሉን አንብብ።